አዙ ቢላህ አንድ እህትም ሆነች ወንድሞች ቲዳር ሲፈጠር አንድ ሙርተድ የሆነች ዲኗን እስልምናን ጥላ ወደ ክፍርና የሄደች ቤት ገብተው በካፊሮች ሁክም እንዳኝ ሲሉ እያየን ያለ ነው። ከዚህ የበለጠ የሚያናድድ ነገር የለም። አላህን እንፍራው። ምክንያቱም ለሴት ልጅ አላሁ ሱብሓነሁ ወተዓላ ያስቀመጠላት ደረጃዋን ከፍ ያደረጋት አላሁ ሱብሓነሁ ወተዓላ ነው በቁርአን ውስጥ። ወላኪን ነው እንደዛውም ደግሞ የወንድንም ደረጃ ከፍ ያደረገበት አርጃሉ ቀዋሙና አለኒሳ፣ ወንዶችን ከሴቶች ደረጃቸውን ከፍ ያደረገበትና ሁክም የሚባል ነገር አምላክ የሚባልን ነገር አላሁ ሱብሓነሁ ወተዓላ በወንዶች ያደረገው የራሱ ሕክማ አለው። ይሄን አልተረዳንም። ዛሬ አንድ ሰው ሚዲያ ላይ ወጥቶ መጥቶ ሲናገርና ያን ነገር አብራርቶ ሆይ ሆይ ተብሎ ሲጨበጨብና አበባዎች ሲወረወሩለት ሐቅ ላይ የቆምን ይመስለናል። ላ ወላሂ እንደዛ አይደለም። ችግሮች በአላህ ባስቀመጠልን ደረጃ ላይ ሄደን እንኳን የማይፈቱ ከሆነ ሸሪዓዊ ህግጋቶች ያስቀመጡት የሸሪዓ ፍርድ ቤት አለ። ወደ ቃዲ ነው የሚሄደው። ቃዲ ጋር እንኳን መጥቶ በአንድ ወገን አይቶ ሰምቶ እንኳን ፍርድን አይሰጥም። ሐታ ቃዲው እንኳን ማለት ነው። ለምን? በሁለቱም መንገድ ላይ ሰምቶ ማነው በደለኛው ማነው ተበዳይ የሚለውን በትክክል አጣርቶ ምስክርን አቁሞ ነገሮችን አይቶ ይሄ ነገር መስላህና መፍሰዳውን አይቶ እነኚህ ሰዎች በትዳር ውስጥ መቀጠል የማይችሉ ናቸው፣ ካሁን በኋላ መፍሰዳው ይብሳል የሚልን ሲያይ ነው ቃዲው ወይ ወደ ፈስኽ ወደ ማድረግ ወይ ባልን እንዲፈታ በቃ ኒካህ እንዲያወርድ የሚያደርግበት ሁኔታ አለ። ዛሬ ላይ ማናት ሐቢባ? መን هي? አላህን አትፈሩ። መን هي? ማነች? እስቲ አተሐዳኩም እዚህ ጋር 909 ሰው አያለው። እስቲ ትግባና እዚህ ቦታ ላይ ስለ እስልምና ማ ሁወ الاسلام ብለን ብንጠይቃት እስቲ الاسلام الاستسلام لله ብላ ሲተመልሰላችሁ መን هي? አንድ ሰው ዲኑን ጥሎ የሄደ ሰው ስለ እስልምና ስለ ላ ኢላሃ ኢላላህ ሸርጥ ቢጠየቅ መመለስ የማይችል ሰው ስለ አርካን الصلاህ ቢጠየቅ አርካን الصلاህ ማለት ምንድነው ቢባል መመለስ የማይችልን ሰው ልንፋረድበት እቤቱ ድረስ ሄደን አቡ ሀቡ ሲሉ ይታያል። ወልኢያዙ ቢላህ። አላህን ፍሩ እህቶች። እኔ የምለው ኢተቁላህ፣ አላህን ፍሩት። ምክንያቱም የሰው ልጅ ትንሽም ትልቅም በጣፈው ኮመንትም ባዳመጠውም በሰማውም ነገር ተጠያቂ ነው። ላ ዩጋዲሩ ሰጊረተን ወላ ከቢረተን ኢላ አሕሳሃ ነው። ወወጀዱ ማ አሚሉ፣ ነገ ዛሬ የምትሰሯትን ስራ እዚች ዱንያ ላይ ማለት ነው እያንዳንዷን ወወጀዱ ማ አሚሉ ይላል አላሁ ሱብሓነሁ ወተዓላ። ሐዲራ ወላ የዝሊሙ ረቡከ አሐዳ። አላህ ፊት የሰው ልጅ አይበደልም። በሰራው ነገር በዛ በምንዳው አላህ በዳይ አይደለም። በሰራነው ስራ እንመነዳለን። ነገ አማም አላህ ቆመን እንመዘናለን። ሰው ዛሬ ዱንያ ላይ እያለ የዱንያውን ስሜት ሸሪዓዊ አላህ የደነገገው አለ፣ ሕክማ አለው። ስለ ቲዳር ሲወራኩ ፈንኪሑ ማ ጣበ ለኩም ሚነ ኒሳኢ መትና፣ አላሁ ስብሓነሁ ወተዓላ የጀመረው ቁርአን ውስጥ በሁለት ነው ማግባትን። የራሱ ሕክማ አለ ያስቀመጠበት። መትና ወثلاث ወሩባዕ ካለ በኋላ ነው አላ ተዕዲሉ ፈዋሂደትን፣ አላ ተዕዲሉ ፈዋሂደትን። የሰው ልጅ ሁክምን ከፈራ እኔ በሚስቶቼ መካከል ላይ ፍትሃዊ መሆን አልችልም፣ እነኚህም በዓድል ማስተዳደር አልችልም ብለህ ከፈራህ ነው በአንዷ ላይ ቁም የተባለው። ሙእሚን ደግሞ ጀግና ነው፣ ሙስሊም ጀግና ነው፣ ፍትሃዊ የሚሆን ነው። መመሪያው ቁርአንና ሐዲስ፣ ቁድዋው ነብዩ ሰለላሁ ዐለይሂ ወሰለም ስለሆኑ ማለት ነው። ዛሬ ላይ ግን ካፊሮችን ገርቦችን አርአያ በማድረግ ሙርተድ የሆኑ ሰዎችን አርአያ በማድረግ እስልምናን በማስረገጥ ደረጃ ላይ እያየንበት ያለንበት ዘመን ያለ ነው። አላህን እንፍራ። የምንውልበት ቦታ የምንሰማውን ነገር የምንጥፈውን ነገር አማም አላህ ቆመን ስለምንጠየቅ አላህን ልንፈራ ይገባል። ምክንያቱም መልካም ዛሬ እኮ ስለ እስልምና ስላላወቁ እስልምና የሚያዘን ምንድነው የሚለው ሸሪዓዊ ህጋጎችን ስላላወቁ ነው እንደዚህ አይነት ቦታ ላይ ገብተው የሚዘባረቁት። የሰው ልጅ ደግሞ መቼም ቢሆን ኖሮ የሰው ልጅ ነፍስያ ምንድነው ሻህዋ የሚባልን ነገር ለስሜቷ የሚመቻት ነገር ላይ ነው የምትሮጠው። አላህ ደግሞ እንደነሱ ብጤ ሰዎችን ሲወቅሳቸው አፈራአይተ መን ኢተኸዘ ኢላሃሁ ሐዋህ ነው ያላቸው። ስሜታቸውን የሚያመልኩ ሲል ነው አላህ የገለጻቸው ቁርአን ውስጥ። የሰው ልጅ የተፈጠረበት ሁኔታ አለ። ከአይሻ የምትበልጥ ሴት አለች እንዴ? በአይሻ ላይ ተገብቶባታል። ሀል አንቲ መን አንቲ የነቢ ሰለላሁ ዐለይሂ ወሰለም አሐበ الناس ኢላ ረሱሊላሂ ሰለላሁ ዐለይሂ ወሰለም መን አሐበ الناس ኢለይከ በተባሉበት ጊዜ አይሻን ያሉት ረሱል ሰለላሁ ዐለይሂ ወሰለም አፍضل الانبياء والمرسلين፣ የነብያቶች ሁሉ ቁንጮ ጥግ የደረሱበት ከአላሁ ሱብሓነሁ ወተዓላ ከፈጠራቸው ተፈጥሮች ሁሉስ በላይ አርጎ ደረጃቸውን ከፍ አርጎ የተወደዱ ነብይ የሆኑትም ማለት ነው። ከሷ በልጣ ነው ዛሬ ሁለተኛ ቢገባባት ሁለተኛ ሚስት። አንደኛ ደረጃ ሸርዑ የሚያስቀምጠው ሁክም እነሱ መካከል ላይ አድል ማረጉ የሚችል ከሆነ
የመጀመሪያዋ ሚስት የሁለተኛዋ ሚስት ሶስተኛ ቢደግም እሷ የመፍቀድና የመተው እዛ ውስጥ ስልጣኑን አላህ አልሰጣትም። አንድ ሴት ልጅ እኮ ሸርጥ ሳታስቀምጥ ሁለተኛ በእኔ ላይ ላታገባብኝ ብላ ሸርጥን ሳታስቀምጥ ትዳርን ፈልጋ ከገባች በኋላ ሁለተኛ ሚስት ረግባው ሆኖ አገባለሁ ብሎ ከተነሳ በእኔ ላይ ሁለተኛ ሚስት ካገባ ፍታኝ የምትል ሴት እኮ የጀነትን ሽታ አታገኘውም ነው የተባለው። የጀነትን ሽታ አታገኘውም። ምክንያቱም ይሄ ስልጣኑ የእናንተ አይደለም፣ አላሁ ሱብሓነሁ ወተዓላ በወንዶች ያደረገው ነገር ነው። ላንቺ ደግሞ እቤትሽ ውስጥ ቁጭ ብለሽ ደረጃሽን አላህ ከፍ ያደረገልሽ ቦታ አለ። ሴት ልጅ ለባሏ ከታዘዘች፣ ጎረቤቷን አዛ ካላደረገች፣ 5 ወቅት ሶላቷን ከሰገደች፣ ራሷን ደግሞ ከዝሙት ከጠበቀች ምን አይባብን ሸእቲን የተባለችው በዚህ ደረጃ አላህ ደረጃሽን ከፍ አድርጎልሽ አፊፋ ሆነሽ ቁጭ በይ፣ የተሰበሰብሽ ሁኚ። ነገ አማም አላህ ደረጃሽን ከፍ ተደርገሽ የምትገኝ ነሽ። አላህ ምርጥ አድርጎ እንስት አድርጎ ፈጥሮሻል ስትባል አይ አልፈልግም፣ እኔ ወንዶች ፊት ቆጥቼ የባሌን ገመና ካላወጣሁና ካልዘረዘርኩ ሙስሊም ይሆንኩ አይመስለኝም የሚሉ እህቶች መጡ ማለት ነው። ስለዚህ እኔ አንድ የማስተላልፈው ነገር እዚህ ቦታ ላይ እስልምና ላይ እጇን ታንሳ። እሷ ሄዳ እዛው መጨማለቋን ቀጥላበታለች ከካፊር ጋር። አንደኛ ደረጃ እዚህ ቦታ የምነግራችሁ አንድ የሙስሊም ሴት የካፊር ወንድን ማግባት በሸሪዓ አይቻልም። በሸሪዓ ውስጥ አይቻልም። አተሐዳ አንድ ሸخص እዚህ ጉዳይ ላይ አንድ የካፊር ወንድን የሙስሊም ሴት ማግባት ትችላለች የሚል ካለ አተሐዳ አንድ ሰው ወላ ሐርፈን ወላ ቀውለን አንድ የሙስሊም ሴት የካፊር ወንድን በጭራሽ ልታገባ አይቻልም። ኒካሁም አይረጋም፣ አይታሰርም። አላህ ለዚህም ነው የሙስሊም ወንድ የሆነ አንድ አህለል ኪታብ የሆነችን ማግባት ይችላል የተባለው። አርጃሉ ቀዋሙን አለ ኒሳ ወንዶች ከሴቶች የበለጠ ጠንካራ ስለሆኑ ሴቶችን ወንዶች ስለሆኑ የሚመሯቸው ወደዛ መንገድ ላይ መመለስ ስለሚችሉ አላህ ህክማውን ስለሰጣቸው ነው ለነሱ የሚያስቀምጥላቸው። ወላኪነሁ ቆንጆ ከሆነችው ሙሽሪክ ደግሞ መልኳ ያላማረ የማትስብህ አብድ የሆነችው ባሪያ የሆነችው ጥቁር የሆነችው እሷ ትበልጣለች ነው የተባለው። ዛሬ ምን እየተሰራ ነው ያለው? እኔ እጇን ታንሳ ከእስልምና ላይ ማጨማለቅ ከፈለገች እዛው በገባችበት እምነቷ ውስጥ እዛው ባለችበት አህዋላ ውስጥ እዛው ትጨማለቅ። ወላኪነሁ ከእስልምና ላይ እጇን ታንሳ። ሙስሊሞች በሚባል አላውቅም በሚባል የታቀዋለች እስልምናን ብታቀው እዚህ ሀያት ውስጥ ትኖራለች እንዴ? እንዲህ አይነት ነገር አለው እሷን የማስፈቀድ ግዴታ የለብኝም ብሎ አለ ሲባል ይሄን አይነት ነገር አለው። የሴት መብት የሚባል ነገር የሴት መብት ከሸሪዓ የበለጠ ያከበረላት የለም። አደባባይ ላይ ወንዶች ወንድ ማንም እያያት በአይኑ ለዝሙት እንዲመኛት ሸሪዓ አልፈቀደላትም። አንቺ ግን እየፈቀድሽኝ ያለሽው። እኔ ወላሂ አንድ ቪዲዮ ከስንት ቀን በፊት እንደዚህ ስልኬን እያገላበጥኩ እያሉ ከአስር በኋላ ላይ አዩትና በጣም ልቤ ቆሰለ። ሙባረክ ይሄን ነገር ከማየቴ በፊት አንድ የሙስሊም ሴት የሆነች ሴት ከአረብ ሀገራቶች ላይ አገር ቤት ገብታ መኪና ላይ እያዩት አንድ ወንድ ጠረንሽ ይስባል አለኝ። ተኸየሉ አንድ ወንድ ጠረንሽ ይስባል አለኝ። አንድ ሴት ልጅ እኮ ሽቶ ተቃብታ ከቤቷ ከወጣች ፈሂየ ዛኒያ እኮ ነው የተባለው። ወደ ቤቷ ስትመለስ ገላሽን ታጠቢ እኮ ነው የተባለችው። እንዲያውም ጠጉሬ ረጅም ስለነበረ ጠጉሬን ለቀኩት እንዲያየው አለች። ምን ያንን ወንድ የባሰ ወደ ዝሙት ለመሳብ ማለት ነው። ወላሂ እየተባለ ይወራል። ወልኢያዙ ቢላህ። በዚህ ደረጃ አንድ ሴት ልጅ የሙስሊም ሴት የሆነች አማም እናስ ቁጭ ብላ በሺዎች የሚቆጠሩ ሰዎች ጋር ቁጭ ብላ ያንን በአደባባይ ላይ ስታደርገው የነበረው ወንጀል እዚህ ጋር አማም እናስ ቁጭ ብላ እንደገና ሼር ታደርገዋለች ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም ኩሉ ኡመቲ ሙዓፋ ኢላ አልሙጃሂሩን ያሉት የኔ ኡማዎች ሁሉም ወንጀላቸው ይማራል እነማ ሲቀሩ ያ የሰሩትን ወንጀላቸውን አማም እናስ መተው ተፋኹር ሲያረጉበት ሲቀሩ አሉ። ዛሬ ምን እየተሰራ ነው ያለው? ማን እየረዳች ነው ያለችው? ተውሂድን ነው እንደ ነስር ያደረገችው? አንድን ወንድ ለዝሙት ስበው ያንን ለዝሙት የሳበችው ወንድ እንዲህ ጋብዞኝ እንዲህ አርጉኝ እየተባለ በአደባባይ ላይ ይወራል ማለት ነው። ስለዚህ አላህን ፍሪ። እዛው የምታጨማልቂበት እዛው ባለሽበት አህዋልሽ ውስጥ እዛው የምታጨማልቂበት ቦታ የምታጨማልቂው ነገር አጨማልቂ። ወላኪነሁ ከሙስሊም ነገር ላይ እጅሽን አንሺ። ኸጥ አህመር እስልምና ጉዳይ ላይ እጅሽን አንሺ። እስልምና ባለቤት አለው። ማንም ሰው ሙስሊም ስለሆነ በእስልምና ጉዳይ ላይ እንድንናገር አልፈቀደልንም። ወላ ተቅፉ ማ ለይሰ ለከ ቢሂ ዒልም አላህ ዘግቷል። እውቀት በሌለን ነገር ላይ በእስልምና ውስጥ እንዳንናገር አላህ ከልክሎናል። ፈስአሉ አህለ ዚክሪ ኢን ኩንቱም ላ ተዕለሙን የእውቀት ባለቤት
ያለው እንደፈለገን የምንቧረቅበት ነገር አይደለም። ሊኩል ሱአሊን ፊ ጀዋብ ለምንጠይቀው ጥያቄዎች ሁሉ መልስ አለው። ለዛ ደግሞ አህለል ዒልሞችን እንጠይቃለን፣ አህለል ዚክሮችን። ከዛ ባለፈ ግን ማንም ሰው እየወጣ የራሱን ህይወት ለማሻሻያና የራሱን ህይወት ለማቃኛና የዱንያዊን ጉዳይ ለመሰብሰብና የራሱን ህይወት ከፍ አድርጎ ለመኖሪያ ተብሎ በእስልምና ላይ እስልምናን ማስረገጥ፣ ስለ ተዓዱድ ማውራት፣ ይሄ እኮ አላህ ሱብሓነሁ ወተዓላ በቁርአን ውስጥ የጠቀሰው ነገር ነው። ደረጃውን ከፍ ያደረገው ነው። ነብዩ ሰለላሁ ዐለይሂ ወሰለም አግቡን ያሉት ተዋለዱ፣ የምትወልደዋን አግቡን ያሉት ዘወጁል ወሉድ አልወዱድ፣ የምትወልደዋን። እንዴት ነው ይሄን ነገር መጥቶ አንድ ሰው እዚህ ዛሬ ላይ ስለ ሁለተኛ የካፊሮችን እንትን ለማስመታት እስልምና ለማስመታት? እስልምና መቼም ካፊሮች አይመቱት። መቼም ቢሆን ኖሮ ካፊሮች እስልምና ሊያጠፉት አይችሉም። አዎ እንዲህ ዋዣቂ የሆኑ ሰዎች እነሱ ወር ላይ ወርታች እያሉ ሊዘናበሉ ይችላሉ። ወላኪነሁ ግን እስልምናችን መቼም ቢሆን ኖሮ ይቀጥላል። ሰም